መልካም ከሰዓታችን አንፃር በርካታ ሀሳቦች ስለተነሱ ለዛሬ ውይይታችን በቂ ግብአት ሊሆኑ የሚችሉ ሀሳቦችም ስለተደመጡ በኔ በኩል ያሉትን ሀሳቦች ገልጽና ወደፊት ሌላ ውይይት የሚያስፈልገን ከሆነ እንዳስፈላጊነቱ ያየን እንቀጥላለን። በመጀመሪያ ስለመጣችሁም ሀሳባችሁን በነጻነት ስላነሳችሁም አባታዊ ምክር ስለሰጣችሁም እጅግ አድርጌ አመሰግናለሁ። ከሁሉም አባቶች የሚነሱ ጠቃሚ ሀሳቦች፣ ምክሮች ለመንግስትም በግልም ጠቃሚ ስለሚሆኑ በዚያ መንፈስ ነው ይሄ መድረክ የተዘጋጀው። ውይይቱ ይቀጥላል ከሁሉም ጋር። መንግስት ሁሉም ማህበራዊ ሴቶች ሶሻል ካፒታል መጠናከር አለባቸው፣ ለሀገር ህልውና ያስፈልጋሉ፣ መሰረት ናቸው ብሎ ያምናል። ማህበራዊ ሴትን የሚንድ አይደለም ቤተ እምነትን የእቁብ የእምነት ድርን ቢበጣጥስ ማንኛውም ተግባር ሄዶ ተቋም አፍራሽ አገር አፍራሽ ይሆናል ብሎ ነው የሚያስበው። ተቋምን የምናስበው እንደ ሀገር መሰረት ነው። ይሄ የመንግስት ሐሳብ ብቻ ሳይሆን በፓርቲያችን ፕሮግራም፣ በመዋቅራችን፣ በመንግስታችን አደረጃጀት፣ በተግባራችንም የተገለጠ ነው። በተግባራችንም እነዚህን ማህበራዊ እሴቶች ማጠናከር፣ ማገዝ፣ ሲጣሉ ማስታረቅ፣ ጥያቄዎቻቸውን መመለስ፣ ከነሱ ጋር መቆም ያስፈልጋል ብለን እናምናለን። ፕሮግራማችን ላይ ያስቀምጠነዋል። በስራችን እየተገለጠ ነው። ሰው ደካማ ስለሆነ እዚህም ቢቀመጥ እዚያ አንዳንዴ ሊያበላሽ ይችላል። እንደ መንግስት ያለን እሳቤና አሰራር ግን ግልጥ ያለ ነው። ማህበራዊ እሴቶች፣ ተቋሞች፣ ሶሻል ካፒታልስ ዲኬ ማድረግ የለባቸውም፣ መፍረስ የለባቸውም፣ መጠንከር አለባቸው፣ ያስፈልጉናል ብለን እናምናለን። እኛ ኢትዮጵያ ደጋግመን ኢትዮጵያ ብለን የምናነሳው ህዝቧንም አኗኗሯንም እምነቷንም ባህሏንም ታሪኳንም ደምረን ነው። ኢትዮጵያ ስንል የሚመቸንን መርጠን አይደለም። የማይመች ታሪክም ቢኖር የምንማርበት ይሆናል እንጂ የኛው የመጠሪያችን የመለያችን አካል እንደሆነ የምናስበው። ኢትዮጵያ ስንል ተራራውም ሸንተረሩም ከፍታውም ዝቅታውም ራስ ዳሽኑም ዳሎሉም ጭምር ነው ኢትዮጵያ የምንለው። የራስ ዳሽን ከፍታም የኛ መገለጫ ነው። የዳሎል ዝቅታም የኛ መገለጫ ነው። የጠባሴ ብርድም የኛ መገለጫ ነው። የጋምቤላ ሙቀትም የኛ መገለጫ ነው። የሚመቸንን መርጠን ኢትዮጵያ ልናደርግ አንችልም። ኢትዮጵያ የዚህ ሁሉ ነገር በውስጧ አቅፋ ያዘች ትልቅ የሆነች በቀላሉ ሰዎች እንዳማረቱትም የማትፈርስ የሚጠብቃት የማይተኛ የማያንቀላፋ እንደ ሰዎች ፍቃድ የማያውላት ስለሆነች በሙሉነት ካልተረዳናት በስተቀር እኔን ብቻ ማዕከል አድርጌ ኢትዮጵያ እሱም ብቻ ማዕከል አድርጌ ኢትዮጵያን ካሰብኩ የተስተካከለ ነገር አይሆንም። እምነትና እሴት ሲባል ክርስትና፣ እስልምና፣ ቅዳሴ፣ አዛን የኢትዮጵያ መገለጫ ናቸው። ነጥሎ ቅዳሴ የኢትዮጵያ መገለጫ መሆን አይችልም። ነጥሎ አዛን የኢትዮጵያ መገለጫ መሆን አይችልም። ብዙ ትውልድ ኖሮባቸዋል። ኦርቶዶክስን በሚመለከት በተደጋጋሚ ስላነሳው ድጋሚ አላነሳም። ምንም የተናወጠ አቋም የለኝም። የኢትዮጵያ መሰረት፣ የኢትዮጵያ ጽኑ ምሰሶ፣ አስፈላጊ ተቋም እንደሆነች በሙሉ ልብ ነው ማምነው። ኦርቶዶክስ መነካት አለባት የሚል በፍጹም እምነቱም የለኝም ሐሳቡም የለኝም። ኦርቶዶክስን እንደማከብረውና እንደምወደው ሙስሊም መነካት አለበት ብያላም ሌላም የሚያምን ሰው ለምን የኢትዮጵያ ሙሉእነት የሚረጋገጠው ሁሉም እምነት፣ ሁሉም እሴት፣ ሁሉም ታሪክ በልኩ ሲቀመጥ ስለሆነ እና በንግግሬም በፕሮግራሜም በተግባሬም አንድ ቀን ተዛንፌ አላቅም በዚህ ጉዳይ። ቢያንስ ነፍሴ እያወቀች ኦርቶዶክስን የሚበድል ነገር ሰርቼ አላቅም። ወደፊትም የማደርግ አይመስለኝም። አንዳንድ ሀሳብ ተነስቷል። በአንዳንዶቹ ላይ
እንዳስፈላጊነቱ ምላሽ እሰጣለሁ። ቋንቋና ባህልን በሚመለከት በየትኛውም ቋንቋ ቢሆን ደቡብ ሱዳን ሄደን፣ ዩጋንዳ ሄደን፣ ደቡብ አፍሪካ ሄደን ወንጌልን ማድረስ ነው የኛ ስራ። በቋንቋ ምክንያት እውነት ከቀረ፣ በቋንቋ ምክንያት የምስራች ከቀረ ኪሳራ ነው። ይህንን ለእናንተ መንገር የኔ ተግባር መሆን የለበትም፣ ታውቁታላችሁ። ቋንቋ ጉዳያችሁ ቢሆን ኖሮ ዛሬ በዕብራይስጥ ነበረ የምንግባባው። የመጣው እኮ ከዛ ነው። ከዕብራይስጥ እውነትን የወሰድ ነው እንጂ ቋንቋ አልወሰድንም። እውነት መውሰድ ትክክል ነው። ቋንቋ በሚመለከት ግን ለመስፋት በሚያስችል አግባብ መስራት ጥሩ ነው። 2፣ 3፣ 4፣ 5 ቋንቋ መናገር የብዙ የሃይማኖት አባቶች ልምምዳቸውም ጸጋቸውም ብቃታቸውም ነው። ይህን ማድረግ ይጠቅማል ብዬ አስባለሁ። ከኦሮሚያ ጋር ተያይዞ የተነሳው ሐሳብ ያኔ ችግሩ ሲያጋጥም ቀደም ሲል እንደተነሳው የኛ በዚያ ጉዳይ መግባት ትክክል አይደለም ብለን ብናምንም የኋላ ኋላ ግድ ሲሆን ከአባቶች ጋር በመመካከር ነገርየው ረገብ እንዲል በስክነት እንዲታይ ሙከራ አድርገናል። አሁንም ያለን ጠንካራ አቋም እንደነዚህ አይነት ጉዳዮች ቸል አትበሉ። ምልክት ስታዩ ቁጭ ብላችሁ ተነጋግራችሁ በልማዳችሁ በስርዓታችሁ መፍታትና ቅሬታ ካለ ማስተናገድ አለባችሁ። እናንተ እንኳን መንግስት ቅሬታችን ይስማ እያላችሁ እርስ በርሳችሁ ደግሞ ቅሬታ ማትደማመጡ ከሆነ እንዴት ይሆናል? መፍታት ያስፈልጋል። በቸልታ ከተሄደ ይንሸራተታል። ያኔ አስቸጋሪ ነው። ለዚህ ደግሞ ብቃት ያላችሁ ይመስለኛል። ያኔ ዱብዳ ነው፣ ድንገት ነው በሚል ምክንያት ሊያጋጭ ይችላል። አሁን ግን አይደለም። ሁሉም አባቶች ስላላችሁ ምን ተመለሰ ምን አልተመለሰም ለምን ብላችሁ ቁጭ ብላችሁ በሰከነ መንገድ መከራችሁ ብትፈቱ ጥሩ ነው። እነዛ ስምምነቶች መከበር አለባቸው። እነዛ ስምምነቶች መፈጸም አለባቸው። አንዱ እንዲፈጽም የሚጠይቅ አንዱ እንዳይፈጽም የማይፈልግ ሳይሆን ሁላችንም ለጋራ ሰላም ላላችሁት አንድነት ሲባል መፈጸም ይኖርብናል፣ ያስፈልጋል። በእኛና በእናንተ መካከል በእኛና በሌሎች የእምነት ተቋማት መካከል ሊኖር ስለሚገባው ዝምድና እኛ ግልጥ ያለ ፖሊሲ ነው ያለን። መንግስታት በሶስት መንገድ ከሃይማኖት ተቋማት ጋር ይዋሃዳሉ። አንደኛው ዲፔንደንት ነው፣ የተጣበቀ መለየት የማያስችል አንዱ ለአንዱ ህልውና ወሳኝ የሆነ ኢትዮጵያም ውስጥ የምናውቀው እሱን እኛ አንቀበልም። ጊዜው አልፎበታል፣ ቀርቷል። ሁለተኛው ዶሚናንስ ነው። እዚሁ ይሄ የዲፔንደንት የተጣበቀ ከሚዛን በላይ የተሳሰረ ግንኙነትን ሲበጣጥስ ደግሞ ኢትዮጵያ ውስጥ የመጣው ለውጥ ዶሚናንስ ነው ያመጣው። እኔ የምፈልገውን ፓትርያርክ ሾማለሁ፣ እኔ የምፈልገውን ጳጳስ ሾማለሁ፣ እኔ የማልፈልገውን ገላለሁ፣ አባርራለሁ የሚልም ዶሚናንስ ትክክል አይደለም፣ ትክክል አይደለም። እኛ የምናስበው ዲሞክራቲክ የሆነ እምነት በራሱ መርህና ስርዓትና ህግ የሚመራ መንግስት በራሱ እምነትና ስርዓት ህግ የሚመራ ነገር ግን አንዱ ለአንዱ ደግሞ ጋሻ ስለሆነ አንዱ ለሌላው አስፈላጊ ስለሆነ አስፈላጊ በሚባሉ ጉዳዮች በትብብር አብረው የሚሰሩበት መንገድ ነው የምንፈልገው። ለምሳሌ ሀገር ማስተዳደርን በሚመለከት የኛ ስራ ነው። የእናንተ ፍቃድ አያስፈልገንም። እናንተ ህግ አውጪ አይደላችሁ። እንዴት ነው ዜጎች የምናስተናግደው? የኛ ስራ ነው 100%። እንዴት ወንጌል ይስፋፋል? የእናንተ ስራ ነው። ወንጌል የሚስፋፋው ግን ሀገር ለመጠበቅ በሚያግዝ መልኩ ስለሆነ ትውልድ ለማነጽ ስለሆነ ሰላማዊ አውድ ለመፍጠር ስለሆነ እኛም እኮ እየረዳናችሁ ነው። መንግስት ዜጎች መልካም እንዲሆኑ እያገዝን ነው። በዚህ ጉዳይ መታገዝ አለብን ብሎ ቤተክርስቲያን ቢጠይቅ ደግሞ አግባብ ይመስለኛል። ለዚያ ነው ትብብሩና ንግግሩ የሚያስፈልገው፣ አንዳችን በሌላችን ስራ ሳንገባ ማለት ነው። እስካሁን ባለፉት 5 ዓመታት ምን ተሰራ፣ ምን አደረጋችሁ፣ ምን ጎደለ ለሚለው ጉዳይ አንዳንዶቻችሁ ለማንሳት እንደሞከራችሁት አንደኛ እምነት እና መንግስት ነፃና ገለልተኛ ሆነው እንዲሰሩ ተደርጓል። በእናንተ ስብሰባ አጀንዳ አንሰጥም፣
በጳጳስ ሹመት አጀንዳ አንሰጥም፣ አናማክርም። ትናንት ምን ነበር እናቀዋለን፣ ነበርንበት፣ እንዴት እንደሚሰራ እናቀዋለን። ሌላ መስካሪ አንፈልግም። እኛ አንገባም። ለምን አባቶች ይሄንን ለማስተዳደር ይቸገራሉ ብለን ስለማናስብ። በእርግጥ ነፃነትን ማስተዳደር በጣም ከባድ ነገር ነው። ለሰው ልጅ ከባዱ ፈተና ነፃነትን ለማግኘት መታገል ሳይሆን ነፃ ከሆነ በኋላ ነፃነትን ማስተዳደር ነው። ነፃነትን ለመምራት ለማስተዳደር ዛሬ አይደለም፣ በአዳምና ሔዋን ጊዜ ጀምሮ ነፃነትን አስተዳድሮ መኖር ይቸገራል። የሰው ባህሪ ነው። ህጋዊ እውቅና እንዲያገኝ፣ ገለልተኛ እንዲሆን፣ ችግሮች ሲያጋጥሙ ደግሞ በውይይት እንዲፈታ። መቼም ብዙዎቻችሁ ቢያንስ 30 40 ዓመት ኖራችኋል። ከዛ በላይ የቆያችሁም ትኖራላችሁ። መቼ ነው መንግስት እናንተን በዚህ መልክ ጠርቶ እንወያያላችሁ? የትኛው መንግስት ነው እንዲያነጋገራችሁ? ይሄ እውነት አይደለም። ይሄን እውነት አብይ ጾም እየጾምን እንኳን መናገር እንዴት ይከብደናል። ሌላ ጊዜ ቢቀር ማለት እኔ ወደ ቅዱስ ሲኖዶስ ዋናው መስሪያ ቤት ፓትርያርኩ ጋር ባለፉት 5 ዓመታት በትንሹ 6 ጊዜ ሄጃለሁ። 6 ጊዜ በአካል ለእርቅ ብቻ ሳይሆን ብቸኝነት ተሰምቷቸው ከፍቷቸው ይሆናል ብዬ ባሰብኩበት በጦርነት ጊዜም ለጠይቃቸው ሄጃለሁ በደስታ። ምን ያንስባቸዋል? አባቴ ናቸው። እኔ እሳቸውን አባት ለማድረግ ኦርቶዶክስ መሆን አይጠበቅብኝም። 6 ጊዜ ሄደ መሪ ማን ነው? ታሪክ ጽፎ የለ እንዴ? ታሪክ ትናገሩ የለ? አምጡና ከዛ ያነሰ ከሆነ እናያለን። ስብሰባ የሚመለከት ቢያንስ እንደ በዋና ዋናዎቹ 11 ጊዜ ስብሰባ አድርገናል እዚህ ቢያንስ። ከዛ ይበልጣል። አንዳንድ ስደት ሲያጋጥም ተደጋጋሚ የምንገናኝባቸው ጊዜዎች አሉ። ግን ዋና ዋናዎቹን 11 ጊዜ ተገናኝተናል። የአቡነ ቴዎፍሎስ ህንፃ 45 ዓመት በላይ ተወርሶ ምላሽ ያጣውን ኦርቶዶክስ ያግዘኛል ለወንጌል ስራ መንግስት ይህንን ቢተው ምን ይጎዳል ስትል እንደተባለው ወስነን ሰጥተናል። በሀገር ደረጃ የይዞታ ማረጋገጫ የትኛው መንግስት እኛ የሰጠናችሁን ያክል የሰጠ የለም። በማስረጃ መነጋገር ይቻላል። ዛሬ በከተማ ብቻ ገጠር ሳይጨምር 167 ቤተክርስቲያን የተገነባ ነው። ዛሬ በቁጥር በቦታ በስፋት እናውቀዋለን። ሆሳና ላይ ችግር ነበር። ጥምቀተ ባህርን በሚመለከት ተነጋግረን ፍቺ እንዲያገኝ አድርገናል። አቡዳቢ ላይ በአረብ ምድር ቤተክርስቲያን ብትኖር ስለሚጠቅመን ለኛም ክብር ስለሆነ ሰፋ ያለ ቦታ እንታገኝ አድርገናል። እኛን ያደረግነው በእኛ ጥረት በእኛ ጥያቄ ነው 100% የሆነው። ችግር ካለብን እዛ ድረስ መለመን አይጠበቅብንም። እዚሁ ካስተናገርን በቂ ነው። ካልፈለግናት እዛ ድረስ ሄደን ሰው ማስቸገር አይጠበቅብንም። ላሊበላ ውቅር አብያተ ክርስቲያናት አጠቃላይ እዛ አካባቢ ያሉት ከታሪክ አንጻር፣ ከስነ ህንፃ አንጻር፣ ከእምነት አንጻር ትልቅ ዋጋ ስላላቸው የውጭ ሀገር መንግስት ለምነን ለማስጠገን ለማደስ እየሞከርን ያለነው። በተለይ ራሱ ቅዱስ ላሊበላ የሰራው የፍሳሽ ማስወገጃ ደፍኖ ተበላሽቶ ውሎ አድሮ ቤተክርስቲያኑን ሊያፈርስ የሚችለውን ፓርት በትላልቅ ሙያተኞች እንዲሰሩ እያደረግን ያለነው ቅርስ ታሪክ እንዲጠበቅ ስለምንፈልግ። ማን ጠየቀን? ማን አስገደደን? እኛ ሰው ለምነን እዛ ሄደን ለመስራት ምንም ግዴታ የለብንም። የትናንትና መንግስታት ምንም እንዳላሉት እኛም ዝም ብለን ማለፍ እንችላለን። ግን የኛ ታሪክ ነው፣ የአባቶቻችን ታሪክ ነው። ቢቆይ ልጆቻችን መመኪያ ኩራት ይሆናቸዋል። አሁን ድሃ ስለሆን ነው ያልወጣው እንጂ ሀብት ቢኖር በብዙ የሚነገርለት ታሪክ ነው። ሻል ስንል እነዚህ ታሪኮች ለኢትዮጵያ ጌጥ ኩራት ስለሚሆኑ ቢቆዩ ቢሸጋገሩ መልካም ነው ብለን ስለምናስብ ነው የምናደርገው። አዲስ አበባ ላይ ብቻ ከ60 በላይ የጥምቀት ማክበሪያ ቦታዎች ባለፉት 2 ዓመታት 3 ዓመታት ሰጥተናል ማለት እውቅና ያለው ሰርቲፊኬት ማለት። ለባለፈው ጥምቀት ሲታይ ከ60ዎቹ ከአንዱ በስተቀረ
ቆሻሻ መጣያ ነው። አንዱ ብቻ ንጹህ የነበረው አምጡ ማለት ብቻ ሳይሆን መጠበቅም አለብን፣ ማጽዳትም አለብን፣ ጽዳት ማስተማርም አለብን። መቆሸሽ መጨለም የወንጌል ባህሪ አይደለም። መቆሸሽ መጨለም የሌባ የሰይጣን የክፉ ባህሪ ነው። መጠየፍ አለብን። ቆሽሽና እኛ መናገር አለብን፣ ማስተማር አለብን። የተሰጠው ቦታ እንደዚህ አይደለም የቆየው። አዲስ አበባ ብቻ ሌላውን ሳልጨምር የአምልኮ ቦታ 68፣ ለታቦት ማደሪያ 40፣ ለመንበረ ጵጵስና ሄድኳርተር መገንቢያ 1፣ ለማዕከል 2፣ በጥቅሉ 111 ቦታዎች ከ1.1 ሚሊዮን ካሬ በላይ ተሰጥቷል። ቤት በኩል ነው እኛ አድሏዊ ልንባል የምንችለው? ፋክት እኮ ነው፣ መረጃ ነው። የትኛው መንግስት ነው የሰጠው በዚህ ደረጃ እውቅና? ይሄንን ፋክት ዲናይ አድርገን ይሄንን ፋክት ዘንግተን ትናንሹን ነገር ለማየት ከሞከርን ከመቀራረብ ይልቅ ይበልጥ መጠራጠርን እናስፋፋለን። በእርግጥ ቃሉ ሁሉንም መርምሩ እንደሚለው ንግግርን ሁሉ እንዳላናየው እንመረምረዋለን። በእውነት በፋክት እንመረምራለን። አንድ አባት የውጭ ዜግነት ካላቸው ጋር ተያይዞ ተነሳው። እሱ የመንግስት ስራ ነው። የመንግስት መስሪያ ቤት በራሱ አሰራር ይሰራዋል። ብዙ የምነጋገርበት ጉዳይ አይደለም። አሰራር አለን እኛ፣ በስራችን የሚታይ ይሆናል። ቤተክርስቲያን እንዳትከፋፈል መንግስት ሚናውን ቢወጣ ለተባለው በተደጋጋሚ በተግባር ያሳየነው ጉዳይ ስለሆነ አሁንም እኛ መምከር ነው የምንችለው። ቤተክርስቲያን አንድ ብትሆን መጀመሪያ ራሷ ቤተክርስቲያን፣ ሁለተኛ እሷን አምነው ተቀብለው የሚመሩ መሪዎቿ፣ ሶስተኛ የኛ እናት ለሚከተሏት ምእመናን፣ አራተኛ ኢትዮጵያ፣ አምስተኛ ደግሞ ዋይዝ ለሆኑ ሰዎች ለአፍሪካም ቢሆን ጠቃሚ ነው። በአፍሪካ ደረጃ እኮ የዚህችም ቤተክርስቲያን ያክል ለሺህ ዘመናት የቆየ ቋሚ ተቋም ማግኘት ከባድ ነው። በአየር መንገድ እንኮራ የለ እንዴ? በቴሌኮሙኒኬሽን እንኮራ የለ እንዴ? 100 ምናምን ዓመት ብለን 1000 ዓመት መቆየት እንደሚቻል አባቶች ቴክኖሎጂ በሌለበት እየተወራረሱ እምነትን፣ አሰራርን፣ ስርዓትን ማስተዳደር እንደሚችሉ ትምህርት ቢቀሰምባት ብዙዎች ያተርፉ እንደሆነ እንጂ ጉዳት የለውም። ለመከፋፈል የምንቸኩል ሰዎች በሰከነ መንገድ ብናይ ጥሩ ነው። የኦሮሚያም ይሁን የትግራይም ይሁን የሌላም አካባቢ ይሁን አይፈይድም። ችግር ካለ ተመካክሮ ተነጋግሮ በውስጥ ማስተካከል። አንድ ብትሆኑ፣ ጠንካራ ብትሆኑ ለኢትዮጵያም ኩራት፣ ለኢትዮጵያ ብቻ አይደለም። ጠንካራ ኦርቶዶክስ ካለ፣ ሙስሊም ውስጥ ችግር ካለ ሄዶ ይፈታል። ፕሮቴስታንት ችግር ካለ ሄዶ ይፈታል። ተቋም ነዋ። የተዳከመ የተለያየ ከሆነ ግን እንኳን ሌላውን ሊያግዝ የራሱን ለመፍታት ይቸገራል። እኛ የምንፈልገው አንድ ጠንካራ ተቋም እንድትሆን ነው። የሚበጀው ብለን የምናስበውም ይሄን ነው። አንድ እንድትሆን እንድጠነክር በእኛ በኩል ማድረግ የሚገባን ማንኛውም ነገር ካለ እንደ ወትሮ ሁሉ ዝግጁ ነን። እኛ ከማገዝ አንቆጠብም። የእናንተ አንድነት ይፈይዳል ብለን ስለምናስብ ጎጃም አካባቢ ገዳማት ችግር ገጥሟቸዋል ለተባለው ለጎጃም ከርሶ ማን ይቀርባል? እንግዲህ አባቴ ለጎጃም ከርሶ የሚቀርብ አባት የለም። አጥፊውም ጠፊውም አቃጣዩም ገዳዩም ልጆቹ ናቸው ከየትም ቢመጡ እና ለእርሶ ልስጥ ኃላፊነቱ። እርሶ የሚፈልጉትን ድጋፍ የክልሉ መንግስት እንዲያግዙት አቅጣጫ ይሰጣል። ከርሶ በላይ ግን ቅርብ፣ ከርሶ በላይ አባት፣ ሀገሩን የሚያቅ ሰውን የሚያቅ የጠፋውን በዓይኑ አይቶ ለማስተካከል እድል ያለው ሰው የለም እውነት ለመናገር እና በአባትነቱ እርሶ የሚና ቢጫወቱ ይበልጥ የተሻለ ይሆናል ብዬ ተስፋ አደርጋለሁ። ገዳማት ምሽግ እንዲሆኑ የኔ ፍላጎት አይደለም። እዚህ አዲስ አበባ ዙሪያ አይደለም እንደ ገዳማት ወታደር ሲያሰለጥኑ ያገኘናቸው? እዚህ ጎጃም እኮ አይደለም፣ እዚህ አዲስ አበባ ምን ያደርጋል? በገዳም በቤተ ክርስቲያን ወታደር ማሰልጠን፣ ግድያን፣ ገዳይን ማዘጋጀት ምን ያደርጋል? ጥቅም የለውም። ሁሉም የእርሱ ልጆች ስለሆኑ
ሄደው ገስጸው ተቆጥተው ነገር ወዳለበት እንዲመለስ እና በይቅርታ እንዲፈታ ሚናውን ቢጫወቱ ጥሩ ይሆናል ብዬ አስባለሁ። የአንዳንድ አባቶች ንግግር ለምን እንደ ቤተክርስቲያን ይወሰዳል? የሁላችን አቋም ተደርጎ ለምን ይወሰዳል ላሉት እኔ ማን እንደወሰደ አላውቅም። እኔ በበኩሌ እንኳን የእናንተ የጋራ አቋም አድርጌ ላስብ ቀርቶ አንድም ቀን ለምን ጥያቄ አቅርቤ አላውቅም። አንድም ቀን። ምክንያቱም እኔም ማምነው ሰዎች እንደሚያስቡት አይደለም። ሁለት ነገር ላንሳ። እንኳን እናንተ 12ቱ እግር በእግር ተከትለውት ሲሰራ ያዩ የተማሩ እንኳን በሽልንግ የሸጠ ሰው እንዳለ አውቃለሁ። በሽልንግ የሚደለል ሰው እዚህ ውስጥ የለም ብዬ ራሴን ማታለል ሞኝ አይደለሁም። የቤተ ክርስቲያንን ራስ ለመሸጥ ሽልንግ የደለለው ሐዋርያ ቤተ ክርስቲያንንና ፖለቲካ ለመሸቀጥ ሰው ሳንቲም ቢወስድ ደግሞ አይገርምም። ራሱን እኮ ተሽጧል እንኳን ከዚያ በታች ያለው። እኔ በዚህ አይን ነው የማየው እንጂ አንድ ሰው በሳንቲም ሸቀጠ ብዬ ሁሉን ደምሬ ማስብ አይደለም። 11ዱ እንደዚህ አይደሉም ብዬ ነው የማስበው። የተማርኩት እንደሱ ነው። በእናንተም ታሪክ ሳገላብጥ በአንደኛው በሁለተኛ ክፍለ ዘመን የነበሩ ዋና ዋና አባቶች ለምሳሌ የአንጾኪያው ቴዎፍሎስን ብንወስድ ብዙ ታላላቅ መምህራን አባቶች የተነሱበት ጊዜ ነው ያ ዘመን። ለሚጠሏችሁ ለሚረግሟችሁ ወንድሞቻችን ናችሁ በሏቸው። መጥላትና መርገም ለኛ የተገባ አይደለም ብሎ ነው ያስተማረው። በጽሁፍ ያየሁት እሱን ነው። እኔ እንኳን 11ዶቹን በሳንቲም የማይሸቅጡትን ቀርቶ አንደኛው ይሁዳንም ቢሆን ማየት የምፈልገው በእነዚያ በመጡበት መንገድ አይደለም። ተሳስተዋል። ጊዜ እድሜና ጤና ከሰጣቸው ጊዜ ያስተምራቸዋል ብዬ ነው የማስበው እንጂ ብዙም የሚያመኝ ሰው አይደለሁም። እንኳን ደምሬ ላያችሁ ማለት ነው። እና አንድም ቀን ለምን ይሄን ተናገራችሁ፣ ለምን ይሄን ገለጣችሁ፣ ለምን እርምጃ አትወስዱም፣ ለምን አትገልጡም ብዬም አላቅም። ወደፊትም አልልም። እናንተም ውስጥ የሚጸልዩ የሚያዝኑ የሚያለቅሱ እንዳሉ አውቃለሁ። መቼ ጠፋኛል? ቤተሰቦች እኮ አሉ አውቃለሁ። እና ሰው እንደ መልኩ ልዩ ልዩ ስለሆነ አንድ አይነት ነገር በመልካሙም በመጥፎውም አልጠብቅም። ሰላምን በሚመለከት ግን ችግር አለ ኢትዮጵያ ውስጥ። ነገር ግን ኦርቶዶክስ ናት ዋናው የዚህ ነገር ማሳያ መሆን ያለባት። ጥምቀትን በብዙ ሚሊዮን የሚቆጠር ሰው፣ መስቀልን በብዙ ሚሊዮን የሚቆጠር ሰው ከሀገር ጫፍ ጫፍ ደረስ መለስ እኮ አይደለም ወጣችሁ አድራችሁ እየዋላችሁ በሰላም ወጣችሁ እየገባችሁ ኢንሲደንት ላይ ብቻ ተንተርሶ ችግር አለ ማለት ያስቸግራል። ችግር አለ፣ መካድ የለብንም፣ ማወቅ አለብን፣ ማስተካከል አለብን። ግን ደግሞ የሰላም ማሳያውም እኮ እናንተ ናችሁ። መስቀል በሰላም ወጥቶ ገቡ፣ ጥምቀት በሰላም ወጥቶ ገቡ። አንድ ሰው አይደለም፣ አንድ ቸርች አይደለም፣ አንድ ከተማ አይደለም፣ በድፍን ኢትዮጵያ። እነዛን ሰላሞች አጣተን ሁሉ ችግር ነው እንዳንል በሚዛን ማየት ብንችል ጥሩ የሚሆን ይመስለኛል። አልፎ አልፎ የሚያጋጥሙትን ችግሮች ደግሞ ቅድም አንዳንዶቻችሁ እንዳነሳችሁት እኛም እያየን አቅም በፈቀደ መጠን እናንተም ጋር የተጋገዝን ልንፈታቸው ይገባል። ማንም ሰው ማንም ዜጋ ሰላም እንዲሰማው እኩልነት እንዲሰማው ማድረግ የሁላችን የጋራ ጥረት መሆን አለበት። መግለጫን በሚመለከት እንደው ለዳታ እንዲሆናችሁ ከ2015 መስከረም እስከ 2016 ጥር እስከ በቀደም ድረስ ለአንድ ዓመት ከመንፈቅ ያክል በኦርቶዶክስ እምነት ተቋም አካባቢ 326 መግለጫዎች ወጥተዋል። 326 መግለጫዎች 24ቱ በጳጳሳቱ በአንድ ዓመት ተኩል ውስጥ ጳጳሳቱ 24 መግለጫ አውጥተዋል። 52ቱ በሀገረ ስብከት ደረጃ መግለጫ ወጥቷል። 67ቱ
በስራ ኃላፊዎች ደረጃ ግለሰብ የሚባሉ ግን የሃይማኖት አባት የሆኑ ሰዎች ማለት ነው። 82ቱ በማህበራት ደረጃ ወደ 101 የሚጠጉት ደግሞ በውጭ ሀገር ያሉ ቤተክርስቲያን፣ የሃይማኖት አባቶች፣ ግለሰቦች በድምሩ 326 መግለጫዎች ወጥተዋል። በወር 19 መግለጫ ማለት ነው። ቢያንስ አንድ ቀን ታልፈው አንድ ቀን መግለጫ አለ። ወይ ከዚህ ወይ ከዚያ ወይ ከዚያ። መግለጫዎቹ የሚያጠነጥኑት የአንድ ወገን መረጃ የያዙ ምሳሌ ተበደልኩ ያለ ሰው ካለ የሱን በደል ብቻ ያዩ፣ የመንግስትን እሳቤ ያላደመጡ ያልጠየቁ፣ በጅምላ የሚያወግዙ፣ በጅምላ የሚኮንኑ፣ ለግድያ የሚቀሰቅሱ፣ ላልተፈቀደ ሰልፍ የሚጋብዙ፣ ብጥብጥን፣ መለያየትን፣ አንድ አለመሆንን፣ በዘር መከፋፈልን በተለያየ መንገድ የሚያስፋፉ ናቸው። እነዚህ መግለጫዎች አንድ መለስ ብላችሁ ምን ነበር የወጡት? 326 መግለጫ በዚህ ጉዳይ አውጥተን 326ቱን የወንጌል ቃል ሰብከንበት ቢሆን ኖሮ ምን ያክል አትርፈንበታል የሚለውን ራሳችሁ መርምሩት፣ ፈትሹት። ምክንያቱም በፍቅራችሁ በጸሎታችሁ የምትመልሱት በጣም በርካታ ሰው ይኖራል። በመግለጫ ሳይሆን በእናንተ ጸሎት፣ በእናንተ ትህትና፣ በእናንተ ፍቅር የተበላሸም ቢኖር ሊመለስ ይችላል። ሚዲያን ይዞ ባንክን ይዞ ወታደር አሰልጥኖ ከዛ የእምነት ተቋም ነኝ ከተባለ ደግሞ አይሰራም። የእምነት ተቋም መስቀሉንና ባይብሉን ነው የሚይዘው። እኩል መሆን አባት መሆን የእናንተ ሚና ነው። እናንተ አባት ስትሆኑ ብትፈልጉም ባትፈልጉም እኛ ልጆች እንሆናለን። ግን የአባትነትን ምልክት ማየት እንፈልጋለን እናንተ ላይ። የእምነት ሰዎች ስለ ጦርነት መርህ አላቸው፣ ስለ ግጭት መርህ አላቸው። አንደኛው መርሃቸው መጀመሪያው ለሰላም መስራት ነው፣ ማክሲመም ለሰላም መስራት ነው። ሁለተኛው ፍትሃዊ ጦርነት መሆኑን ማረጋገጥ ነው። ለምሳሌ ሀገር ስትወረር የእምነት አባቶች ልጆቻቸውን አገርን ተከላከል፣ ድንበርህን ጠብቅ ይላሉ ፍትሃዊ ሲሆን። ነገር ግን አዋጅ አያወጡም። እነዚህ አይነት አባቶች ህጋዊ አዋጅ የሚወጣው ከህጋዊ አካል እንደሆነ ያውቃሉ። አዋጁ ሲወጣ ግን ሊያስተምሩ ሊደግፉ ይችላሉ። አቡነ ጴጥሮስ መታሰቢያ ያላቸውና የምናከብራቸው አዋጅ ስላወጁ አይደለም። መንግስት አዋጅ ሲያውጅ ከመንግስታቸው ጎን ሆነው ለወራሪ ለገዢ አንገዛ የሚለውን ስላስተማሩ ስለተጋደሉም ጭምር። እነዚህ መርሆች መጠበቅ ያስፈልጋል። ነገር ግን ህጋዊ አካል ካወጀ በኋላም ቢሆን ጦርነት ህግ አለው፣ ኮድ ኦፍ ኮንዳክት አለው። ዝም ብሎ ገዳማት ቤተክርስቲያን ማቃጠል ተገቢ አይደለም። የትኛውም አካል ቢሆን ቤተክርስቲያን መሸሸጊያ ካደረገ ክላሹን መጣል አለበት። ህጉ አይፈቅድም። የእምነት ተቋምን ምሽግ ማድረግ ተገቢ አይደለም። የሃይማኖት አባቶች እነዚህ ሁሉ ከተሟሉ በኋላ እንኳን መለኮታዊ ሞገስ እንዲገኝ ይጸልያሉ። ከነዚህ ውስጥ የትኞቹን እያደረግን ያለ ነው የሚለውን ማየት ጠቃሚ ይሆናል። አንድ አባት ሲያስተምሩ ትዕግስትና ቻይነት መንፈሳዊ እድገት ነው አሉ። ትዕግስትም ቻይነትም የመንፈሳዊ እድገት መለኪያ ነው። ነገር ግን ትዕግስት የኃጢአት መነሻ ሊሆን ይችላል አሉ። መጀመሪያ ትዕግስትም ቻይነትም መንፈሳዊ እድገት መሆኑን ገልጠው ትዕግስት ግን የኃጢአት መነሾ ሊሆን ይችላል። ለምሳሌ አንድ ሰው አላግባብ ሲሰድበን በልባችን ይቅር ይበለው ብለን ዝም ብንል ምንም ባንመልስ ላልመለሰው ሰው መንፈሳዊ እድገት ነው። ነገር ግን ተሳዳቢው ተናቁ መልስ አልተሰጠኝም ብሎ ቢደባደብ ቢጋደል ለበለጠ ደግሞ ኃጢአት ቢነሳሳ ያቺ ትዕግስት ለኃጢአት መነሻ ትሆናለች። እና ትዕግስትም ልክ አለው። በደል ሲመጣ አግባብነት ባለውና ፍቅር በተሞላበት መንገድ መጠየቅ ተገቢ ነው ብለው ሲያስተምሩ ሰምቻለሁ። ስለ ትሪኒቲ ስለ ሥላሴ ለመጀመሪያ ጊዜ የተናገረው
የመጀመሪያውን ወርድ ያወጣው ተናኒዮስ የሚባለው ሰው የሰላም መልእክተኞች ነን፣ እኛ መስዋዕት እንጂ መግደል አያምርብንም። በብዙ በሚያስደንቅ ቋንቋ ጌታ ጴጥሮስን ትጥቅ በማስፈታቱ በዚያ ውስጥ እኛንም አስፈቶናልና ብሎ የእናንተ አባቶች የሚያስተምሩት ይሄን ነው የምንፈልገው ከእናንተ። ትጥቃችን ሰይፍ አይደለም መግደል አይደለም በሚል መግለጽ ነው። የአንጾኪያው ቴዎፍሎስም ቢሆን ለሚጠሏችሁ ሰዎች፣ ለሚረግሟችሁ ሰዎች ወንድምነታችሁን ግለጡ ያለው በእናንተው ድርሳናት ውስጥ ያሉ አስተምሮት ውስጥ ያሉ እሳቤዎች ናቸው። እነሱን መልሶ ማየት ተገቢ ይሆናል። በእኛ በኩል ቅድም እንዳነሳችሁት በሁሉም መንገድ አባቶች በንጹህ ልቦና ከመንገድ የወጡ ወንድሞቻችንን ገስጸው መልሰው ወደ ሰላም ቢያመጡ በከፍተኛ ደስታ የምናስተናግደው። ምንፈልገው ሰላም ነው፣ ምንፈልገው ስራ ነው፣ ምንፈልገው ለውጥ ነው፣ ምንፈልገው ብልጽግና ነው። የሚያቃቅር ነገር ካለ እንኳን በንግግር ቢፈታ በውይይት ቢፈታ ብለን ነው የምናስበው። የኛ መሻት እንዳልሆነ መወሰድ የለበትም። ሞክሩ። ቢሰጠን ብላችኋል። ከሁሉም ጫፍ ስለመጣችሁ በሁላችሁም አካባቢ ችግር ያለበት ቦታ ሂዱና አነጋግሩና ወደ መንግስት አቀራርቡ። መንግስት ያን ያልቀበልም ካለ እና በገባው ቃል መሰረት ካልፈጸመ ያኔ ትወቅሳላችሁ። የሞከራችሁ ሰዎች እንዳላችሁ አውቃለሁ። የሞከራችሁትን እናመሰግናለን። ያልሞከራችሁ ነው እንድትሞክሩና ሰላም እንዲመጣ እንድትሰሩ የኛ ፍላጎት ነው፣ ምኞታችን እሱ ነው። ኢትዮጵያ ውስጥ ሰላም ቢመጣ አንድነት ቢኖር ቢያንስ ክፉ ሐሳብ ያላቸው ሰዎች በቀላሉ ኢትዮጵያን ለመድፈር አይነሳሱ። በእኛ ስህተት ምክንያት ብዙዎች ለጊዜው ከመንግስት ሊመስላችሁ ይችላል፣ አጠቃላይ ግን የኢትዮጵያን ጉዞ ወደ ኋላ የሚመልስ ስራ ይሰራሉ። በትናንሽ ሳንቲም የሚገዙ ሰዎች አሉ። በትናንሽ መሻትና ፍላጎት የሚታለሉ ሰዎች አሉ። ይሄ ጉዳይ ኢትዮጵያን ይጎዳል። ከዚሁ ሰላም ጋር ተያይዞ ትግራይ ያለውን የኦርቶዶክስ ጉዳይ በሚመለከት መቼም ከኔ በላይ ትላልቅ አባቶች የዚያን ህዝብ ባህል፣ ቋንቋ፣ እምነት፣ እሳቤ የሚገነዘቡ ሰዎች እኛ መካከል አሉ። ቁጥራቸውም ትንሽ አይደለም። እነዚህ ሰዎች ሰብሰብ ብለው ትግራይና አዲስ አበባ ላይ ያለውን የፖለቲካም የእምነትም ሌላም ችግር ካለ ለማቀራረብ ድልድይ ሆነው ሊያገለግሉ ይችላሉ። እኔ ከአባታችን በላይ ትግራይ ሄጄ አባቶች ሊገስጽ አልችልም። እሳቸው ይበልጥ ይገነዘባሉ። ችግሩንም በደሉንም ሐዘኑንም ይገነዘባሉ። ይቅርታውንም ከኔ በላይ እሳቸው ይገነዘባሉ። በደልም ካለ በይቅርታ በሰላም እንዲታለፍ እሳቸውና እንደሳቸው ያሉ አባቶቻችን ቢሰሩ መልካም ይመስለኛል። በእኛ በኩል የምንደግፈው ካለ ዝግጁ ነን። ግን ከናንተ በላይ ሰላም አምጪ፣ ከናንተ በላይ እርቅ አምጪ፣ ከናንተ በላይ በውስጣችሁ ያለውን ችግር አዋቂ ደግሞ የለም። እኔ በመጣ እንኳን ችግርህ ምንድነው ብዬ ገና ለመማር ነው የምዘጋጀው እንጂ እናንተ በምታውቁት ልክ አላውቀውም። ኦርቶዶክስ 1000 ዓመት ስትኖር ምንም በደል አልነበረም፣ ምንም ግጭት አልነበረም፣ ምንም ጸብ አልነበረም ሊባል አይችልም። ታሪኩ የሚያሳየው እንደዛ አይደለም። ግን እርቅ አለ መሃል ላይ፣ አንተምተው አለ፣ ይቅርታ አለ። እሱን በመድገም ማለፍ የሚቻል ይመስለኛል። የትግራዩም ኦሮሚያ አካባቢ የሚነሱ ጥያቄዎችም በዚያው አግባብ ብታዩ እኛ ከኋላ በምትፈልጉት ነገር ለሰላም እስከሆነ ለአንድነት እስከሆነ ለመደገፍ ዝግጁ ነን። ዋናው ሚና ግን እናንተ ብትወስዱ ከኛ የተሻለ የተሳካ ስራ ትሰራላችሁ ብለን እናስባለን። ልማት በሚመለከት በጣም ብዙ ቦታ ጥያቄዎች ተነስተዋል። ሁሉም ጥያቄ ተገቢ ነው። ልማት መፍጠን አለበት። ዋናው ችግር ደህንነት ነው። ግን በእርግጠኝነት እና በኮንፊደንስ ነግራችሁ የምፈልገው ባለፉት 5 ዓመታት የሰራነው ልማት ኢትዮጵያ ባለፉት 30 ዓመታት አልሰራቻቸው። ምንም ጥርጣሬ የሌለው ጉዳይ ነው።
ጥያቄ የለውም። ልማት የምናመጣ ለልማት የምንተጋ በተግባር ያሳየን ሰዎች ነን። ሺህ ሊቆጠር ይችላል። ግብርና ብዬ ስንዴ ላነሳ ይችላል። ኢነርጂ ብዬ ህዳሴ ልል ይችላል። መንገድ ዛሬ ቢያንስ 24000 25000 ኪሎ ሜትር ኮንክሪት አስፋልት ነው በኢትዮጵያ ደረጃ የምንሰራው። የዘገየ አለ፣ ያለቀ አለ፣ በሂደት ያለ አለ። እውነት ነው። ግን ምን ማለት ነው? 24000 ኪሎ ሜትር ማለት 1 ትሪሊየን ብር ማለት ነው። እና ልማት ዓለም የመሰከረው የዓለም ገለልተኛ ዳታ ሰጪዎች ያረጋገጡት እኛም በደንብ የምናውቀው ስለሆነ ልማትን በሚመለከት አቋማችን የጸና ነው። ነገር ግን የኢትዮጵያ ደህንነት በጣም የጠለቀ ስለሆነ 25000 ብንሰራ አስፋልት ሌላ 100000 200,000 ያስፈልጋል። ወንጪ ጎርጎራ ብንሰራ ሌላ 10 20 30 ያስፈልጋል። አድዋ ቢሰራ በሌላ ስም ብዙ ነገር ያስፈልጋል። ገና ነው፣ ጅማሮ ስለሆነ ጥረቶቹን አጠናክሮ ተባብሮ መሄድ ከተቻለ በየቦታው የሚነሱ ጥያቄዎች ምላሽ እያገኙ ይሄዳሉ ብዬ ተስፋ አደርጋለሁ። በእኛ በኩል ሰሞኑን በነበረው የህዝብ ውይይትም አብዛኛው ሰው መሰል ጥያቄ ያነሳል። እዚህ ጋር መንገድ ቀረ፣ እዚህ ጋር ኤርፖርት ዘገየ፣ እዚህ ጋር ትምህርት ቤት፣ እዚህ ጋር ጤና የሚል ተወያይተናል። በግብረ መልስም ምን ማድረግ እንደምንችል እየመከር እንገኛለን። አቅም በፈቀደ መጠን ከእናንተ ድጋፍ ጋር አብዛኛው ጥያቄ ምላሽ እያገኘ እንደሚሄድ ተስፋ አደርጋለሁ። የኛ ፍላጎት እና የኛ መሻት እናንተን የሚያሳዝኑ እናንተን የሚያስከፉ የዘር አይደለም፣ የፖለቲካ አይደለም፣ የሌላ ፍላጎት አይደለም። ኦርቶዶክሳውያን ዘር አልባዋን ቋንቋ አልባዋን ሰማያዊ መንግስት የምትመኘዋን ኦርቶዶክስ የሚያስከፋ ነገር ሲፈጠር አቅም በፈቀደ መጠን ለማድመጥ ለመፍታት ዝግጆች ነው። እናንተም በዚያው ልክ ከዘር ከቡድንተኝነት ከሰፈር የጸዳችሁና ለሰማያዊ መንግስት የምትሰሩ መሆናችሁን በእናንተ መንገድ እርግጠኛ መሆን ይኖርባችኋል። በጥያቄ ውስጥ በበደል ውስጥ ተስታኮ ከመጣ ያስቸግራል። ብዙ ነገር እናውቃለን። መንግስት ስለሆን ብዙ ነገር እናውቃለን እና በእኛ በኩል እስካሁን የነበረው ምላሽ በጣም ጠቃሚ ነው ብለን እናስባለን። እስካሁን የነበረው ግንኙነት በጣም ጠቃሚ ነው ብለን እናስባለን። የጎደለ ካለስ እየሞላን እንሄዳለን እና ሁሉ ነገር በልክ ሁሉ ነገር እውነት ላይ ሁሉ ነገር ገለልተኛ ሆነን ካየነው በእኛ በኩል ያለውን ፍላጎት ያውቁታል አባቶችም። እናንተ መገንዘብ አትቸገሩ። ወደፊትም ቢሆን ነፍሳችን እያወቀ ምንም አሳች ነገር በሌለበት አይደለም በወል ኦርቶዶክስን አንድም ግለሰብ ቢሆን የሚጎዳበትን መንገድ አንፈልግም። ያ የሚሆነው ግን በውስጣችን የሚኖረው ግንኙነት ህጋዊ መሆን ሲችል። በቅርቡ አዋጅ እናወጣለን የእምነት ተቋማትን በሚመለከት ኦርቶዶክሳዊ አጠቃላይ እንዴት ገለልተኛ ከፖለቲካ ነፃ የሚባለው ነገርና የሚያገናኘን ነገር ምን እንደሆነ የሚያሳይ አዋጁን ሳናወጣ እናወያያችኋለን። በዚህ ጉዳይ ሙያ እውቀት ያላችሁ የእምነት አባቶች ትወያዩበታላችሁ። ተወያይታችሁ መንግስት አላግባብ የእናንተን ፓወር ለመንጠቅ የሚሰራ ከሆነ እዚህ ጋር ቢታረም ትላላችሁ። ህግ አውጪ ባትሆኑም ሐሳብ መስጠት ትችላላችሁ። በእናንተም በኩል ግን ተወያይታችሁ አጠናክራችሁ ህጉ ከወጣ በኋላ ህግ ለሁል ጊዜ ጠቃሚ ስለሆነ አሁን ላለው መንግስት አይደለም ለሚመጣው መንግስት ጠቃሚ ስለሆነ ያን ህግ ደግሞ አክብረን የምንዳኝበት እንዲሆን የበኩላችሁ ሚና መጫወት ይኖርባችኋል። በአንዳንድ ጉዳይ ህግ የለም። አሁን ዝም ብሎ ልምምድ ነው ያለው። ልምምድ ደግሞ እንደየሰው ትርጓሜ ስለሚለያይ ነገሮችን በህግና በስርዓት ለማድረግ ጥረት እናደርጋለን። እናንተም በሙያችሁ አግዙ። ያ ሲሆን አሁን የሚታዩ አንዳንድ ክፍተቶች እየተሞሉ ይበልጥ የተዋበና ያማረ ነገር እየተፈጠረ እንደሚሄድ ተስፋ አደርጋለሁ። እኔ የሚታየኝ ተስፋ ነው። እኔ የሚታየኝ ሰላም ነው። እኔ የሚታየኝ መበልጸግ ነው። እማምነውም በየቀኑ በተስፋ መመላለሰውም በዚሁ እምነት ነው። የኔን ተስፈኝነት የኔን የመልማት የመለወጥ ፍላጎት የኔን ኢትዮጵያ ላይ ለውጥ የማየት መሻት የሚያጸናው ደግሞ ፈጣሪ ብቻ ነው። መተማመኛ እሱ ነው።
በዚህ መንፈስ ያለንን ግንኙነት አጠናክረን ብንሄድ ጠቃሚ ይሆናል ብዬ አስባለሁ። በአንዳንድ ጉዳዮች ላይ ሲኖዶስ ጉዳይ ሲኖረው መንግስት የወከለው ተቋም ስላለ የሰላም ሚኒስቴር ዋነኛው ስራው ይሄ ስለሆነ ጉዳይ ሲኖራችሁ ከሰላም ሚኒስቴር ጋር በመነጋገር ጉዳያችሁን ማየት ይኖርባችኋል። የእናንተን ጉዳይ የሚያደምጥ በእኛ በኩል የሚታይ ጉዳይ ካለ የሚፈታ መስሪያ ቤት አለ። የካቢኔ አባል ነው። አይ ቲንክ በቅርበት እንሰራላችሁ ተስፋ አደርጋለሁ። ከነሱ ጋር በቅርበት ጉዳያችሁን እየፈታችሁ መሄድ ይኖርባችኋል። ሁሉ ነገር ነው ማወቅ አይጠበቅብኝም። ተቋማት ስላሉ ሁሉም ድርሻውን ይወጣል። አሰራርና ስርዓት ብቻ ነው ማበጀት የሚገባን። በዚያው አግባብ እየሄድን ነው። መጪው ጊዜ ይበልጥ የምንረጋጋበት፣ ሰላም የሚመጣበት፣ የምንቀራረብበት፣ የሚታዩ ችግሮች ተፈተው የተሰሩ መልካም ነገሮች ደግሞ ይበልጥ አብበው የሚታዩበት እንደሚሆን ተስፋ አድርጋለሁ። እጅግ አድርጌ አመሰግናለሁ።